የዛሬው ዕለት እንግዲህ በቤተክርስቲያን ዳግማዊ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ እንግዲህ የተነሳው አንድ ጊዜ ነው። ከአንድ ጊዜ በላይ አልተነሳም፣ ወይም ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በዝግ ቤት በፍርሃት ተዘግተው ተቀምጠው ነበር። በወቅቱ በነበረው የአይሁድና የሮማውያን በጣም ጭካኔ የተሞላበት በክርስቲያኖችና በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበር እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ እንዲዳስሱት ቁስሉ እንዲዳስሱ አድርጎ መነሳቱን አሳያቸው። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላልና ካላየሁኝ አላምንም አለ። በዛሬው ዕለት ማለት ክርስቶስ በተነሳ በሳምንቱ በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት ዕለት ነው ዳግማዊ ትንሣኤ ብለን በዛሬው ዕለት የምናከብረው።